እሪ እሪ ሀገር ያለ እሪ በል ጎበዝ አለ ሀገራችን ሰው። የሚገርም ነው የሚገርም ነው። ልጅ በድሎ ያርጋል ይባላል የሀገራችን ሰው ማለት ነው። ልጅ እርዚቁን ይዞ ነው የሚመጣው። ስለዚህ ልጅ አይጠላም። ጉድ የሰማሁትን ነገር ላካፍላችሁ ነው። በጥሞና ተከታተሉ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ገባ ገባ በሉ ማለት ነው። እንዴ ማናቸውም ሶሻል ተከታይና የሶሻል ሚዲያ ተጠቃሚ ስለሆንኩ ዞር ዞር ስል የተለያየ ነገር እያየሁ እንደው እየገረመኝ ነው አሉ። አንቺ እንጀራ ተማነስሽ ሚጥሚጣ በዛብሽ አለ ሀገራችን ሰው። ደግሞ ይሄው ዱንያ ተብሎ ለዚህ ላጭር ህይወት 40 ዓመት 50 ዓመት ለማንኖር ጉዳይ ማለት ነው። ጀማሊቶብ በነገራችን ላይ ወላሂ እውነት በመናገር አሁን ልጆችህን ባሎቻቸው ወይም ሚስቶቻቸው ቢያመናጭቋቸው ደስ ይልሃል? አሁን ወንዱን ልጅህ ሚስቱ ብታመናጭቀው ሴቲቱን ባሏ እንደዛ ቢያመናጭቃት ደስ ይልሃል? እህትህን አሁን ባሏ በስልክ ከፈር ብዙ ሚስቱን አልፎ የሚስቱን እናትና አባት የሚሳደብ ወንድ በጣም ባለጌ ነው። በጣም መጥፎ ወንድ ማለት ነው። ሚስቱ አካሉና ቢመታትም ምንም ችግር የለውም። ግን ሚስትን አልፎ የሚስትን እናትና አባት፣ ኧረ እናትና አባት እኮ ዋጋ ከፍሎ ወልዶና አሳድጎን ነው ለማናቀው ለማያቀን ወንድ አገልጋይ ሆነን የምንቀረው። ምንም ዘርም ብንፈጥር የእሱን ካልስ የእሱን ባንት የእሱን ሱሪ የእሱን ከርሰ የምንሞላው የማናቀውን ወንድ ያግብተን ነው። እናትና አባት ግን ዋጋ ከፍሎ ወልዶ አሳድጎ ለነሱ አንጠቅመም። ስለዚህ ለሴት ልጅ ክብር ቢኖር በመጀመሪያ ደረጃ ጥሩ ነው። ጓደኞችህን ደግሞ ክብርም ተለለህ እንደዚህ ልማድ ተሆነብህ ሴትን ማጥላላትና መመታት ተቪዲዮ በስተኋላ ልክ አልጋ ላይ ጨዋታ እንደምትጫወቱ አልጋ ላይ ላይፍ ስታይል እንደምታሳልፉ እንደዛ ተቪዲዮ በስተኋላ ያረካትን አርካት ማለት ነው። ራቁቷንም ብገርፋት ተቪዲዮ በስተጀርባ ችግር የለውም። ማናቸውም ሰው በሚዲያ ሚስቱን ጥሩም ሆነ መጥፎ አያመናጭቃትም። በስተጀርባ አይደለም መማታት አይደለም መግረፍ፣ አልጋ ላይም ብዙ ነገር ያሳልፋሉ። አሁን እንበልና አልጋ ላይ ጨዋታ ትትጫወቱ መታችሁ ታሳዩናላችሁ እንዴ? አታሳዩንም። ትታረግዙ ትወልዱ ነው የምንነግሩን። ስለዚህ አሁንም መጥፎ መነ ጂል ሚስትን ማለት ነው ልክ አልጋ ላይ ጨዋታ ትሰሩ ለሰው እንደማታሳዩ ሁሉ የባልንም የሚስትንም ገበና እንደዛ ድብቅ አድርጋችሁ ተቻችላችሁ መኖር ነው የሚጠበቅባችሁ። ሰምታችኋል ወንዶቹ። እና ብድር በምድር ደግሞ ጥሩ አይደለም። ሀዋም ትበቀለዋለች፣ ጀማልም ይበቀላታል። እንደዚህ እያለ ሸይጣን ይገባና መሀላቸው ወደ መለያየት እንደሚደርሱ 100% እርግጠኛ ነኝ። ጀማልና ሀዋ ዝም ብላችሁ ለመመልከትና ለማየት ያብቃችሁ። ሸይጣን እንኳን ክፍተት አግኝቶና ክፍት ቦታ ሰጥታችሁት ራሱ ክፍት ቦታ እየፈለገ ነው ሸይጣን የሚመጣው ማለት ነው። እና ለራሳችሁ ወቁ። አረብ ሀገር ትትኖሩ ምንም ነገር አልሰራችሁ። ለምን የሽእን ለብስ የምን ልብስ እየገዛችሁ ግን አሁን አረብ ሀገር ተሄዳችሁ በኋላ የምግቡን አበላል፣ የኑሮውን ዘይቤ፣ ያለባበሱን ስርዓት፣ ያኗኗሩን ስርዓት ኑሮ በራሱ እጃችሁን እየያዘ ስለመራችሁ ስላስተማራችሁ ትሰራላችሁ። ኦንላይን ስራ እያገኛችሁ እየበላችሁ እየጠጣችሁ ነው። ስለዚህ ልጅ ደግሞ ዙሮ አልጋ ላይ ጨዋታ ሰርታችሁ ነው እንጂ በንፋስ አታረግዝም። አልሐምዱሊላህ ተረገዘ እንዴ? አይ አሁን ፍላጎት የለንም ነበር። ልጅ ርዚቁን ይዞ ነው የሚመጣው። ችግር የለም ማለት ነው የሚጠበቅብህ ማለት ነው። ምክንያቱም ይች ልጅ የወለ ሚስትህ ታንተ ጋራ ስላረገች ነው እንጂ ባታረግ ግንኙነት እርጉዝ ነኝ አትልም። እና ማታ ያልጋውን ጨዋታ ይጥማችኋል፣ ደስ ይላችኋል። ጠዋት አርግያለሁ አሞኛል ትንላችሁ ደስ አይላችሁም። ለምንድን ነው ወንዶች ግን? ኧረ ተው። ልያችሁ እንዲህ ቢያረጋባሏ እህታችሁ እንዲህ ቢያረጋባሏ ደስ ይላችኋል? አይላችሁም። ባልንጀራህን ይታማ እኔም ብለህ ስማ ብሏል ያገሬ ሰውና በራሳችሁ ላይ ቢመጣ ደስ የማይላችሁን እኔ አንዳንድ ጊዜ ምን እላለሁ መሰላችሁ? እንዴ ሀዋ አረብ ሀገር ዘመድ የላትም እንዴ? አረብ ሀገር ያለች ዘመድ ኢትዮጵያ ያለችውን ዘመዷን ትመለከታለች። ለምን ብትሉ ዛሬ ምን አህባር አለ፣ ዛሬ የት ሀገር ሂድ ያልቀርጥልን ነው፣ ዛሬ ምን ልታሳየን ነው እያሉ አሁን እኛ
አረብ ሀገር ሆነን ኢትዮጵያ ያለውን ኢትዮበር ለመመልከት እንገደዳለን። ለምን? የሀገራችን እይታ የሀገራችን ሁኔታ ምን ላይ ነው? ምን ያስተላልፉ ይሆን እያልን ለማየት የሀገራችንን ድባብ እዚህ ታለ ኢትዮበር ይልቅ አረብ ሀገር ያለው ኢትዮበር ይልቅ ኢትዮጵያ ያሉትን ኢትዮበር ለማየት እንገደዳለን። ትንሽም ሆነ ትልቅ ኢትዮበር። አሁንም ሀዋ ምተለን አረብ ሀገር እህት ዘመድ ይኖራታል። ያች ብታየው ሚዲያ ላይ እኮ ነው እንዴት እህቴን ከፍ ዝቅ ያረጋታል? ለምንድን ነው እንዲህ የሚያረጋት ብላ ይከፋታል። ጀማልም ያልቅናውን ማለት ነው። የሀዋ አባት አሁን በቅርቡ ሞቷል ብላችሁ ራሳችሁ ተናግራችኋል። የሞተው አባቷ ታይቀር ነው የሚሳደበው ማለት ነው። የሞተውን አባቷ ታይቀር ይሳደባል ማለት ነው። እንኳን አይደለም እናትና አባት አንድ አማች ሊሳደብ አይደለም እንኳን ሞቶ ቢቆምም የሚስትን እናትና አባት ይከበራል። የሚስት ዝርያሰን አጎታ፣ ክስት፣ ወንድም፣ እናት፣ አባት፣ እህት ይከበራል። ነውር ነው። አማች የተባለው ለምንድን ነው? ነውር ነው። ስለዚህ ጀማል ተሳቅህን ቆጠብ ብለህ የሚስትህን ዘመዶች አትሳደብ። አሁን አንዲቱ እህትህ ታግባ፣ አንዲቱ እህትህ አግብታ አባትህን ቢሰርበው የእህትህ ባል ደስ ይልሃል? እጀ ልቅጠም ነው የምትለው ዱላ ይዘህ። ብሰርብም ባሰርብም ሚስትህን እዛው ፊት ያለችውን ስድብ እንጂ ምን ብለህ እናትና አባቴን ተሰርባለህ ብለህ ወላሂ ብትር ይዘህ እጀ ልቅጠም ማለት አይቀርም። 100% ነው። እና አትሳደብ። አማች ክቡር ነው። የአማች ዝርያሰን ክቡር ነው። ሲመጡ ታለ በርድ ተለለ ደግሞ ለምን እንጀራ በበርበሬ አይሆንም? ተሰጥቶ ተበልቶ እግር ታጥቦ እግር ላይ ተስሞ ተንከባክቦ ጋቢ አልብሶ አብልቶ አጠጥቶ መሸኘት ነው እንጂ አማች መሳደብ ኧረ ነውር ነው፣ ነውር ነው፣ ነውር ነው። በአሁን ጊዜ ልንገርህ፣ እንደውም አሁን ዘመኑ አሁን ላይ ትዳሩ ይሻላል። አሁን የልጆችህ ሰዓት የሚያገቡበት ሰዓት ዘመኑ ምን እንደሚያሰድብ አታውቀውም አንተ ማለት ነው። ነገ ሁለት ልጅ ያለህ ሴትም አለህ ወንድም አለህ። ነገ አሁን የሴቲቱ ባል አንተንና ሀዋን ቢሰርባቸው ደስ ይልሃል? ህዲህ ልጄን አፋታለሁ እጄ ገጥማለሁ ነው የምትለው። ነውር ነው፣ ነውር ነው። ሁሌ እንዲያሳጣሃት እኔ ታንተ ደግሞ ሀዋ ናት የማረባው። ሀዋ አረባም ነው የምለው። ለምን እንደዛ ትሰርባት? ዝም በል በሚዲያ እንዲህ ብለህ እንዲያትሳደብ እኔን አልፎ ቤተሰቦች ሀዋ አረባም ነው የምለው ታንተ። አሁን የዳውድ ሚስት አለች ሰሚራ፣ እንኳን ቤተሰቦቿን ራሷን እንዲናገራት አትፈልግም። ዳውድም ስነ ስርዓት አለው አይናገርም። ትጀምር ደግሞ የዳውድ ቤተሰቦቿን የሰሚራን ትሳደብ አይቻላቅም። ራሷን ነው እንግዲህ ትታናድድ የሚሰርበው። ያ መምታትም መብቱ ነው። ትናደር ሰው የሚናገረውን አያውቀውምና እና ሀዋ ማለት ነው። አታይም እንዴት ወበረን ሁለተኛ እኔ ብመታኝ መታኝ እናትና አባቴን እንዲያትናገር ሁለተኛ ብላ ማስጠንቀቂያ በሰጥህ ትፈራት ነበረ። እሷም ማረባ እሷም ይሄ እያለች እየገለፈጠች አንተም ይሄ እያልክ እየተገለፋፈጣችሁ ተገናኝታችኋል ማለት ይቻላል እንዴ? አንድ ሴት ቤተሰቦቿን ያላስከበረች ምኑ ላይ ነው እናና አባታን ላይ ማለት? ወላሂ እንኳን ባሌን አይደለም ስነ ስርዓት ያዝ። አባትና እናቴን እንዴት ብለህ እንዲያታነሳቸው ተጅል ተጥሩ ነገር በስተቀር በመጥፎ እንዴት ብለህ እኔን ብገርፈኝም መብትህ ነው። ንካስታለን እኔም መብት የለህም። ግን እንደው እንዳሻው ነገር ያለው ብትለው ወላሂ አንድ ቀን እንዲህ ብሎ ይፈራን ነበር። እሷም ማረባሂ እያለች እሱም ይሄ እያለ ላጥቆጭ አረጋታል። ይሄ ሚዲያ የሚቀመጠው ወንድምሽ ያየዋል፣ እህትሽ ታየዋለች። እንዴት ደግሞ ራሷን ይስደባት እንጂ እናትና አባቴን የምታሰድበው መሆና ነው ሀዋ እያለች እህትሽና ወንድሞችሽ ሁሌ ቂም እንዲያዙብሽ ይኖራሉ ማለት ነው። እና ስለ ልጅ መውለዱ ደግሞ እንግዲህ እናንተ ታላችሁ አልጋው ላይ ትትጫወቱ ጨዋታውን የማታውን አንተ እሱም ይጥመዋል እሷም ይጥማታል። አዎ ስለዚህ እየተጣጣማችሁ ሰርታችሁ ጠዋት ላይ ትነበጥ። አሁን ፕሮግራም አይደለም፣ አሁን ታይቢ አይደለም፣ አሁን ስርዓት የለኝም፣ አሁን ብር የለኝም። ይሄ አይሰራም። መጀመሪያ ተድርጊቱ ወይም ታጠቃቀሙ ጠንቀቅ ማለት ነው የሚጠበቀው ማለት ነው። ሆኖም ሳለ ማናችሁም አማች ልዩህን አግብቶ አክብሮ ሰጥቶህ የሚስትህን አባት ወለናት መሳደብ መብት የለህም፣ መብት የላችሁም። ወንዶች ኢትዮጵያ ወንዶች ወዴት እየሄዳችሁ ነው?
ሲጀመር ደግሞ አንድ ሚስት ማስተዳደር ያቃታችሁ ለቂጣችሁ ባንት ለቂጣችሁ ሱሪ ሸሚዝ መቀየሪያ ያለላችሁ 2 3 አገባላችሁ እያላችሁ አትፎከሱ። ለቂጡ ሱሪ የሌለው ለቂጡ ባንት ያለለው ሚስት አመራዊ ይላል ተረቱ። እና አቅማችሁን አቅላችሁን ሰተራርጋችሁ ኑሩ የኢትዮጵያ ወንዶች። ለዛሬው ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኘው። ሰላም አለይኩም ረህመቱላሂ ወበረካቱሁ። ቪዲዮውን ተወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ደህና ሆኖ የሀገሬ ልጆች ባይ